ቤይሩት ላይ እንግዲህ በጣም በሚያሳዝን ሁኔታ እንደ ቅዳሜ ወደ ሀገሯ ልትገባ ቤይሩት ላይ በጣም ደክሞኛል፣ ሰልችቶኛል፣ አገሬ መግባት ፈልጋለሁ እያለች ሀገሯን በጉጉት ስትጠብቅ የነበረችው አብራት ለ9 እና ለ10 ዓመታት የቆየች ጓደኛዋ መንስኤያቸው የጸባቸው መንስኤ ምንድን ነው? እንግዲህ ጓደኛዋ በአሁኑ ሰዓት ፍርድ ቤት ቀርባለች። የተናገረችው ነገር አለ። እሱም በዝርዝር ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ አድምጣችሁ እናንተም ከማይረባ ጓደኛ ጥንቃቄ አድርጉ ማለት ነው። ቪዲዮውን በላይ ከጀምሩት። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ምንም ዋጋ የለውም። ሰላም ባለመኖሩ ይህ ሀገራችን ላይ እየሰራንበት ያለፋንበት ያፈራነው ነገር በሙሉ እየጠፋ ነው። የሰው ልጅ ሰላም ስለሌለ በቃ ነፍስ ይማር ምናምን መባባል ራሱ በቃ የሰው ልጅ ነፍስ እንደ ውሻ ሆኗል። የሰው ልጅ ነፍስ በጣም ረክሷል። በሆነ ባልሆነው የሰው ልጅ ህይወት እየጠፋ ነው ያለው። ይሄ ሁሉ ምንድነው? ሰላም ስለሌለ ነው። ህሊናችን ሰላም ስላልሆነ ህሊናችን ሁልጊዜ ስስት ስለሚያቅ ስለምንሰስት ስለምንስገበገብ ነው ይሄ ሁሉ የሆነውና እግዚአብሔር ለሁላችንም ሰላምን ይስጠን፣ መረጋጋትን ይስጠን እላለሁኝ። እንግዲህ በዛሬው ቀን ይዤላችሁ የመጣሁት ነገር ይህን መረጃ በተከታታይ ወደ እናንተ ይዤ ስቀርብ ቆይቻለሁኝ። እንግዲህ እቺ በምስሉ ላይ የምታዩት ጭቃያ ከንፈሯን ቻፕስቲክ የተቀባችው ወይንም ደግሞ በዚያ ጋር የጣት ምልክት ያለባት ማለት ነው አረንጓዴ ልብስ የለበሰችው ናት ገዳይቱ። ማቸቱ ደግሞ ይቺ በዚህ በኩል ከነጭ ቀሚስ ከለበሰችው ጎን ያለችው እቺ ቀጠን ብላ ረዘም ያለችው ልጅ ናት። ገና በጣም እውነት ወጣት በጣም ቆንጆ የአንድ ልጅ እናት ናት። እንግዲህ ለ9-10 ዓመታት ከዛም በላይ ነው እነኚህ ጓደኛሞች አብረው የነበሩት ማለት ነው። ምንድነው እንግዲህ በአሁን ሰዓት ይቺ ሴት በፍርድ ቤት ቀርባለች። ልጅቱ እንግዲህ ከዚህ በፊት መረጃውን አውጥቼላችኋለሁ መደጋገም እንዳይሆንብኝ። የዚህን ታሪክ መረጃውን ያልሰማችሁ ሰዎች ከስር ቪዲዮ አለ፣ እሱን ገብታችሁ ይዩት ቅድሚያ ማለት ነው። አሁን ስለምን እንደማወራ እንዲገባችሁና በአሁን ሰዓት ፍርድ ቤት ቀርባለች ማለት ነው። የጸባቸው መንስኤ እንደነገርኳችሁ በጣም በርካታ መረጃዎች እየወጡ ይገኛሉ በአሁን ሰዓት። አንዳንዱም በወንድ ነው ይላል። ይሄ ነገር ግን ከእውነት የራቀ ውሸት ነው ተብሏል። ምክንያቱም ይቺ ልጅና ይቺ ልጅ በጣም ከዚህ በፊት የተለያዩ ግጭቶች ቢኖሩም ሟችቷ በጣም የዋህ ገራገር እንደሆነች እና ይችኛዋ ደግሞ ትንሽ ቆንጠጥ ያለች መሆኗ ነው መረጃውን ከጓደኞቻቸው የወጣው ድምጽ ማለት ነው እንደሚያመለክተው ከሆነ እና ምንም አይነት የወንድ በመካከላቸው ወንድ የገባ ወንድ የለም። ነገር ግን ይቺ ሟችቷ ተብዬዋ ጥራጥሬ ነገር ወርቆች የተለያየ ብር አላት። ያንን ብር ለመውሰድ ነው እንግዲህ እቺ እንደዚህ ያደረገችው ተብሎ ይገመታል ማለት ነው። አሁን ላይ እንግዲህ ያለው ትክክለኛ በቃ ያለው ነገር ይሄ ነው። በቃ ለትሉት የምችሉት ነገር ይሄና ይሄ ብቻ ነው። ለምን ይቺ ማችቷ እንግዲህ አገሯ መሄድ በጣም እንደምፈልግ አረብ አገር ሰለቸኝ፣ በሄሩት ሰለቼ፣ በሄሩት በጣም እጅጅ አለኝና አገሬ መግባት ፈልጋለሁ እያለች ለረጅም ጊዜ ስትጥር ቆይታ በመጨረሻም ጥረቷ ተሳክቶ የኤምባሲውን ጉዳይዋን ጨርሳ ሮብ ቀን ነው እንግዲህ ጓደኛዋ እንደዚህ ያደረገቻት። ቅዳሜ ነበር በረራዋ፣ ትኬት ቆርጣ ምናምን ጨርሳለች። ቅዳሜ ነበር የምትበረው። እንግዲህ በርካቶች እንደመላምት ያወጡት መረጃ ምንድን ነው? ይቺ ልጅ ብዙ ብርና ጥራጥሬ ያስቀመጠችው ገንዘብ አለ። ይቺም ገዳይ እንግዲህ እንዳለችው እንደተናገረችው ከሆነ ከዚህ በፊት የወሰደችብኝ ገንዘብ አለና ያንን ገንዘብ መልሽልኝ ብላት አልመልስልሽም ብላኝ በዚህ ምክንያት አንዳንድ ስንባባል እዚህ ደረጃ ተደረሰ ነው ያለችው ማለት ነው። በአሁን ሰዓት ፍርድ ቤት በቀረበችበት ወቅት ማለት ነው። እና ይህም እንግዲህ ያው በእውነት በጣም ነው የሚያሳዝነው። ያም ሆነ ይሄ ጉዳይ እስካሁን ድረስ ትክክለኛ መረጃው እየተጣራ ነው ያለው። እሷ ፍርድ ቤት ቀርባ ጉዳዩን ለመካድም ሞክራ ነበር። ነገር ግን የአሻራ ምርመራ እሷ ይህን ሁሉ ነገር እንዳደረገች ሲያሳምንባት ነው ገንዘብ እሷ ላይ ዳ ነበረባት። ያንን ገንዘብ አልመለስ ስትለኝ እንደዚህ አደረግኳት ያለችው ማለት ነው። እና በእውነት በጣም ነው የሚያሳዝነው። የ10 ዓመት ጓደኛ የ9 ዓመት ጓደኛ እንደዚህ አይነት በሰው ላይ ገንዘብ የሚሆን ወርቅ የሚኖራት ምንም የሚኖራት ለጥራጥሬ ለሚጠፋ ነገር ብላ ይቺ ደክማ ቤተሰቦቿ ጋር ልጇ ጋር ልትሄድ ልጇ እየጠበቀቻት ተነስታ በስተመጨረሻ እንግዲህ ለዚህ ገንዘብ አጓግቷት ብር አጓግቷት የሆነ ነገር ባረጋት ማንም አይነቃብኝም። በቃ በጣም በጥንቃቄ ነው ያደረገችው። እንግዲህ ካሜራ ላይ እንደሚያሳየው 10 ጊዜ ስትወጣ ስትገባ ነበረ። ኦልሬዲ የተባበራትም ሌላ ሰውም አለ ከጀርባቸውም። እንግዲህ ሌላ አንድ መረጃዎች እንደሚጠቁሙ ከሆነ
ሌላ ነገር ይጠቀማሉ፣ እንደ አደንዛዥ ነገሮች ይጠቀማሉ። እና ከኋላቸው ያሉ አካላትም አሉ፣ አረቦችም እየተባለ እየተወራ ነው ያለው ማለት ነው። እስካሁን ድረስ ግን ምንም የተደረሰ ነገር የለም። እሷ ብቻ ነች በቁጥጥር ስር የዋለችው። ድርጊቷን ለመካድ እንግዲህ በጣም ሞክራለች። እንደዚያ ካደረገች በኋላ እዚያ ካቆየቻት በኋላ ጭር ሲል ባህር ወስዳ ጣለቻት። ባህር ከወሰደቻት በኋላም እንግዲህ ባህሩ ይተፋታል። እንግዲህ በፌስታል ቋጥራ በሻንጣ አድርጋ ነው ያው አብርሽ ቂራውም እንደተናገረው አስከሬኗ አዛየው በጣም ነው በቃ ሰው መሆናችሁን መፈጠራችሁን ትጣላላችሁ ነው ያለው እና እንደዚያ ካደረገች በኋላ ያው እንግዲህ እዚህ ጋር መጥታ እያለቀሰች ነው ያለችው። ጓደኛዬ የት ሄደች? ጓደኛዬን አይታችኋታል እያለች በዚህ ጋር ተቀምጣ ያዙ ልቀቁኝ ስትል እየየ ስትል ነበር የነበረው። በእውነት አንዳንድ ጊዜ በቃ የቱርኪ ፊልምና የቦሊውድ ፊልም ሲያዩ ቆይተው በስተመጨረሻ ያንን ነገር እንደገና አክት ማድረግ ማለት ነው። እንግዲህ አስባችሁታል። ሀገራችን እንኳን ይሄ ቃና ከገባ ጀምሮ ነው ሰው መጥለፍ፣ ልጆች መታገት፣ የተለያዩ ነገር የመጡት ቃና ቴሌቪዥን ከገባ በኋላ ነው ማለት ነው። ለምን እዚህ ሀገር ይደረግ የነበረውን በፊልም ላይ ያዩትን እነሱም አክት ያደርጉታል። ባል ከሚስቱ ተደብቆ ታግቻለሁ፣ ይሄን ያህል ገንዘብ አምጪ፣ ቤተሰብ የሆነ ሰው ታንድ ሰው ተደብቆ ራሱን ሆቴል አስቀምጦ ይሄን ያህል ገንዘብ አምጦ እያሉ እርስ በራሳቸው እንኳን የሚጠይቁበት ይህንን ፊልም በማየት ነው። እና በጣም ያሳዝናል። እሷም ያደረገችውን ነገር አድርጋ እንግዲህ እሪ ነው ያለችው ማለት ነው። እዚህ ጋር ተቀምጣ በጣም ላባባይ ራሱ ተቸግሮ ነበር። የሚያባበላ ሰው ራሱ ነበር የጠፋው ማለት ነው። ያዙ ልቀቁኝ ስትል ነበር የነበረችው። በስተመጨረሻ እንግዲህ ከተያዘችን በኋላ ድርጊቱን ለመካድ ሞክራለች። በአሁን ሰዓት ግን የምርመራው ውጤት ሲደርስ እሷ እንዳደረገችው ሲታወቅባት ድርጊቷን አምና ራሷን ለመከላከያነት ያቀረበችው ነገር እንግዲህ ገንዘቤን ስለወሰደችብኝ ገንዘቤን አልመልስልሽ ስትለኝ አንዳንድ ስንባባል ይሄ ነገር ተፈጠረ ብላ ነው ማለት ነው የተናገረችው። ብቻ በያም ሆነ ይሄ በጣም ነው የሚያሳዝነው። ያደረገችው ነገር እጅግ በጣም ልብ ይሰብራል። ከጓደኛ ተጠንቀቁ። እውነት ጓደኛ አለኝ ይህን ያህል ዓመት አብረን የቆየኑ ምናምን ብላችሁ ከዚህ በኋላ ማውራታችሁን አቁሙ። እነኚህ ልጆች የአንድ ሀገር ልጆች ናቸው። በጣም እኩያ ተቀራራቢ ናቸው። አዎ ይችኛው ማችቷ አነስ ትላለች፣ ነገር ግን ያው አንድ እኩያ ናቸው። ታላቅና ታናሽ ቢሆኑ ነው እንግዲህ በጣም ቢግባቡ ነው አብረው ቤቷ መጥታ ሁሉን ነገር ሚስጥሯን ታውቃለች፣ ገመናዋን ታውቃለች። አንዳንድ ጊዜ ሚስጥራችንን ለሰው ባናወራ አሪፍ ነው ብንደብቅ። ይሄ አለኝ ይሄን ገዝቼ ይሄን ይዤ ልሄድ ነው ይሄን ለልጄ ይሄን ለምናምን እያሉ ማውራት ጠላትን ማፍራት ነውና ሁላችሁም ቢሆን ገመናችሁን ያላችሁን ነገር ለማንም ይሁን ባትናገሩ በሚስጥር ብትይዙት ብዬ አስባለሁ። ለምን ማውራት አንዳንድ ጊዜ በቃ ስናወራ ሰው ከኔ ጥሩ ነገር ይማራል ምናምን ብለ ሊሆን ይችላል። ሁሉም ሰው ደግሞ ቀና ልብ የለውም። ጠማማ ልብ፣ ክፉ የሚያስብ ልብ ያለው ሰው አለና ራሳችሁን ለመጠበቅ ያላችሁን ነገር መደበቅን የመሰለ ነገር የለም እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። እውነት ከእንደዚህ አይነት ጓደኛ ፈጣሪ ሰውረን ነው የምላችሁ። ቻው።